ጤ የሚለኝ ባገኝ በዛ ዘመን አደርገው ነበር አቆም ነበር ገንዘቤን አስቀምጬ እንደ ሰው ባለ ሀብት ሆኜ ዛሬ ቤተሰቦቼን ሙሉ ማስተዳደር ሆን ነበር ዛሬ ቤተሰቦቼ እኔ ወጥቼ እርዱኝ ስለዚህ ጋር አይሸማቀቁብኝም ነበር በኔ ቦታ ላይ መቀመጥ ካልፈለጋችሁ እኔ ከፈጣሪ ጤንነትን እንጂ ገንዘብ አብዛኛዎቻችሁ ሚራክል ምትጠብቁአላችሁ እግዚአብሔር ራሱ የራሱ የሆነ የሚያስተካክለው ነገር አለ በቀደም ለታ ማለት ነው እኔ ሳራ ጋር ገብቼ መኪና አስጠይቄ የዛን ቀን ታስታውሳላችሁ የነበረውን ፊድባክ ስድቡን ምኑን አይታችሁታል እኔ የዛን ቀን መሬት ተከፍታ ብትውጠኝ ደስ ይለኝ ነበር እግዚአብሔር ግን በማግስቱ ታሪኩን ሁሉ ቀያየረው ምክንያቱም እሱ ጋር ነው ሁሉም ነገር ያለው ሰዎችን ለኔ ያስነሳ እናንተ ለኔ ያስነሳ እናንተ የኔን ላይፍ እንድትቀይሩት እናንተ ለኔ ያስነሳችሁ እኔ አመሰግናለሁ ማንንም እገሌ ተገሌ አይደለም ሁላችሁንም ነው ማመሰግነው እንኳን አይደለምና ደጋፊዎቼ ሰዳቢዎቼንም አመሰግናችኋለሁ ለምን ቢባል እኔ በጣም ሴንሲቲቭ ሰው ነኝ አሁን ላይ የስኳርና የግፊት ታማሚ ስለሆንኩኝ ሰው ከመጠን በላይ ተናግሮኝ ስናደድ ሰውነቴ ይንቀጠቀጣል በቃ የሆነ ድካም ይሰማኛል እታመማለሁ ያሁኑ ግን ይገርማል ለካ ያጠነክራል መጥፎ ነገር ያጠነክራቸዋል የባሰ ጀግና ሆንኩ ራሴ ለራሴ ማጨብ ጀመርኩኝ እንጂ ከግራም ከቀኝም ከኋላም ከፊትም የሚመጡ ነቀፋዎች ዘለፋዎች ስድቦች ነበሩ በጣም ከምነግራችሁ በላይ ነገር ግን እኔ ለእናንተ ደግሜ 1 ሚሊዮን ጊዜ እነግራችኋለሁ ጤና ካላችሁ ከሰራችሁ ደሞዝ ከደረሳችሁ አስቀምጡት 3 ወር 4 ወር 5 ወር ከዛ በኋላ ያያችሁት ደስታ ይሰማችኋል ኢቭን ሰው ባያያችሁ እናንተ በእናንተ ፊት ለራሳችሁ ግርማ ሞገስ ሰጣችሁ እንዲና ማለት ትጀምራላችሁ አላችሁዋ ምንም ነገር ቢፈጠር አላችሁ ከች የምትሉበት አላችሁ የኢትዮጵያ ህዝብ በአብዛኛው ሳይሰራ ቀርቶ ነው እንደ እናንተ ጋር መጥቶ የአረብ ሀገር ሴቶችን እርዱን ብሎ የሚለምነው ይሰራል እኮ ለለት ከበርቻቻ ስለምናውለው ነው አሁንም እዚህ አረብ ሀገር ያሉት 2000 ደሞዛቸው ሆኖ 2000ውን ልከው ነው የሚቀመጡት እኔ ስለማይ ነው እኔ ያያዋችሁ ስላለው ነው 1000 ብር ደሞዝተኛ ሆና 1000 ብር ትልካለች ወደ ኢትዮጵያ ከዛ በኋላስ 9 ወር ቆይታ እዚህ ሀገር የ9 ወር ደሞዟ 9000 ብር ኢትዮጵያ ሄዷል እሷ ግን አንድ ልብስ እንኳን አልገዛችም አመት ባል ሲመጣ 1-10 ሄዳ የ15 ብር እና የ16 ብር ጨርቅ ነው ለራሷ የምትገዛው አንድ የሚረባ ጫማ እንኳን የላችሁም አይገርማችሁም ሴቶች ጫማዎቻችሁን አይቼዋለሁ ምንድነው የምትዋሹት አይቼዋለሁ ጫማዎቻችሁ ቢያንስ ሂል ሆኖ የማይቆምበት ነው ንግስ ሲሆን እንገናኘለ እንዴ መራመድ አቅቷችሁ ጓያ እንደሰበረው እንዲ ስትሉ አያቸዋለሁ እኮ ጫማው ስላልተመቻችሁ ነው ሂል ሆኖ ዋጋ ከከፈላችሁ ጥሩ ጫማዎች አሉ ጌታ ምስክሬን ነው የምላችሁ ዋጋ ከከፈላችሁ ነው ይሄ ሁሉ 10 ምናምን አመት አረብ ሀገር ቆይታችሁ ለምንድነው 10 ምናምን አመቱን ተውት 3 አመት ስትቆዩ ረመዳንን 24 ሰዓት ሰርታችኋል ስሁር እየመጣላችሁ ነው አይደል ረመዳን እየመጣ ነው ስሁር አለ የስሁር ሰዓት አለ እንቅልፋችሁን አተኙ እነሱ ሲተኙ ጧት ተነሳችሁ ማታ የተበላበትን ታጥባላችሁ ስሁር ሰዓት ሲደርስ እናንተ የፍጡር ሰዓት ሲደርስ እናንተ እነሱን ታስፈጥራላችሁ ከተፈጠረ በኋላ ኩሽናውን ማየት እንኳን የማይቻልበት ሲቹዌሽን ነው የሚፈጠረው ስላየሁት ነው ወገባችሁ እስኪበጠስ ቆማችሁ ቃት አጥባላችሁ አይደል ያን ሁሉ ነገር አርጋችሁ ለራሳችሁ ሽልማት አትሰጡም አንድ ጫማ እንኳን አውጥታችሁ 200 ብር አትገዙ ኦ ማይ ጋድ እንዴት ሆኖ ሐኪም ቤት አትሄዱም ታማችሁ አትሄዱም ሐኪም ቤት እራስሽ ወገብሽ ተንቀጥቅጦ ሰርተሽ ኩላሊትሽን ታመሽ እንደው ኢንሹራንሱ እስኪስተካከል ብላችሁ አትከፍሉ እኔ ከፍያለሁ ሚሊዮን ጊዜ ከፍያለሁ ኢንሹራንሱ ዳን ሆኖልሻል ከተባልኩኝ በኋላ እንዲ ማንቁርቴን አንቀው ገንዘብ ተቀብለውኛል እሱን ገንዘብ ለማስመለስ 3 ወርና 4 ወር በየኦፊሱ እየሄዳችሁ ደምንባ ታለቅሳላችሁ
ከተቻለ ይመለስላችኋል፣ ካልተቻለ ይቀራል ገንዘባችሁ። ግን ደግሞ ህይወታችሁን አተርፋችኋል። ሁሉም ነገር በህይወታችን የሚመጣው ለምክንያት ነው፣ ሊያስተምረን ነው። ስለዚህ አይናችሁን ግለጡ። እኔን ከምትሰድቢ ለኔ ኮሜንት ከምትጽፊ ይልቅ ወደ ራስሽ ጭንቅላት ውስጥ እንዴት ገብቶ እንደሚጻፍ ይሄን ነገር ደጋግመሽ አስቢበት። እኔ ልነግራችሁ የምችለው ያን ብቻ ነው። አይናችሁን ክፈቱ። ጆሮአችሁንም በደንብ አድርጋችሁ ከፍታችሁ አዳምጡ። ገንዘባችሁን አስቀምጡ። ገንዘባችሁን አስቀምጡ። አንቱታ እንኳን ቀርቷል ዘንድሮ ከሌላችሁ በስተቀር በታናናሾቻችሁ ትናቃላችሁ። ሰው ፊት ስትቀርቡ ትናቃላችሁ፣ ትሰደባላችሁ፣ ትንጓጠጣላችሁ። ስንቱ ነው እኔ ላይ የተርፋብኝ? ስንቱ እንሆኝ እኔ እንሆኝ ምንም ነገር የሚለጠፍብኝ ነገር የለም። ወገባችሁን አስራችሁ ስደቡኝ። በነገራችን ላይ ላደረጉልኝ ሁሉንም አመስግኛለሁ። ማመስገን ባለብኝ መጠን ሰምታይምስ ምን ባረግ ነው በምን መልኩ ባመሰግናቸው ነው የሚበቃው ላለው። ደስ የሚሉ ሰዎች አሉ በጣም ብዙ፣ እዚህ ጋር የማይጠሩ እንዲጠሩ የማይፈልጉም አለው። ብዙ ነገር አድርገውላችሁ እንዲጠሩ ራሱ የማይፈልጉ አሉ። እና እኔ ያው 10 ምናምን አመት እናንተ የምታውቁት 11 አመት ታክሲ መስራቴ ነው አይደል? ከዛ በፊትም ሰርቻለሁ። ከዛ በፊት 2 አመት ሰው ቤት ሹፍርና ተቀጥሬ ሰርቼ ነበረ። አብረውኝ 2 ኢትዮጵያውያን ነበሩ። የእነሱ ያውቁ ነበር ታሪኬ። ሆስፒታል የሚወስደኝ አጥቼ አንዷ ሃውስ ሜድ ከኔ ጋር እንድትቀመጥ ተደረገች። ምክንያቱም መርፌ ተወግቼ ሰውነቴ ደንዝዞ መንዳት አቅቶኝ መሀል መንገድ ላይ አቁሜ እንቅልፌን ተኝቻለሁ። በዛም ዘመን ያመኝ ነበር። በዛ ዘመን እኔ ደም ይፈሰኝ ነበር። ወጣትነቴን እንደ ሰው ሩጭ አልጠገብኩትም፣ አልተንዘላዘልኩም። እንደ ሰው እንዲ አላስቸገርኩም። አሸሼ ገዳሜ አላልኩም። እንደ ሰው አንድ ቀን ዘፈን ጭፈራ ምናምን እንደማያቀኝ ታውቃላችሁ። የትም ሄጄ እንደማላቅ ታውቃላችሁ። በዝምታ ውስጥ የተዋጠ ህይወት እንደኖርኩ ታውቃላችሁ። እግዚአብሔር ክብሩን ይውሰድ። ምናልባት ያቆመኝ በምክንያት ነው ብዬ ተናግሬያለሁ። ብዙ ጊዜ ነው የምለው እዚህ ጋር። ግን በጣም ነው የተፈተንኩት በህይወቴ። ገብርኤል ምስክሬ። በተለይ በጤና ማጣት አሁን እየተፈተንኩ ነው። አሁን ያለሁበት እናንተ የምታዩት ፊቴን ነው። እናንተ ፊት ስለቆምኩኝ ፊቴን ታዩና እቺ ምን ሆነች ትላላችሁ። ማርያምን ግን ከለታት አንድ ቀን ድንገት እናንተም ሳታስቡት እኔም ሳላስበው ነው የምጓዘው። ይገባኛል። ባላሰብኩት ደቂቃ እንደምሄድ አውቃለሁ። ካለኝ የጤና ጉድለት አንፃር ሳደንሊ ከሚሆኑብኝ ነገሮች አንፃር ግን እግዚአብሔርን ጧትና ማታ ምለምነው በሰው እጅ ላይ መውደቅ አልፈልግም። ሰው የሚያንቀሳቅሰኝ መሆን አልፈልግም። እግዚአብሔር አደራው። በቃ ግን ደግሞ የዕለት ሞት መልካም ነው፣ እረፍት ነው። ሞት ደግሞ መጥፎ ሆኖ አያውቅም። ሲቀጥል እኔ በህይወታችሁ የፈለገ ተአምር ቢመጣ አመሰግናለሁ። ነፍሴ ራሳችሁን እንዳታጠፉ። ህይወት በጣም ምርጥ ነገር ናት፣ ቆንጆ ነገር ናት፣ ውብ ነገር ናት። ስትኖሯት፣ ስትታገሏት፣ ታግላችሁ ስትጥሏት፣ ስታሸንፏት። ግን ተሸንፋችሁ ከወደቃችሁ የምታወሩት ታሪክ እንኳን አይኖራችሁም። ታሪካችሁ እንኳን አስጠሊታ ነው የሚሆነው። ምንድነው ጥቅማችሁ? ንገሩኝ። እናንተ ስለሞታችሁ ምንድነው ጥቅማችሁ? ቤኔፊታችሁ? እናታችሁ ታዝናለች። የግርሳት ለእናታችሁ ትሆናላችሁ። ሰው ግን ይረሳችኋል። ፍቅረኛ ቢኖርሽ ከ3 ወር በኋላ ይይዛል። አንድ ጊዜ በጣም የምወዳት ጓደኛዬ ታማ ሞተች። በጣም በጠና ሳደሊ ታማ ድንገት ነው የታመመችው። እንደ በሽታው ምንነቱ ያልታወቀ በሽታ ነው። ግን መጀመሪያ ፉሊ ቤተሰቡን እስከ መርሳት ደረሰች። ከዛ ቀጥሎ ቤተሰቡን አወቀች። ግን ደግሞ የሆነ በቃ የሰወራት ምናምን ጸበል ገባችና ጸበል በገባች በአጭር ጊዜ ውስጥ ደና ሆና ተሻላት ሲሉ ዝም ብላ ከምድር ተነስታ ሞተች። በጣም የምትወደው ነፍሷ እስኪወጣ ብላ የምትወደው ፍቅረኛ ነበር።
የሷ ለቅሶ ሁለተኛው ቀን ነው ሶስተኛው ቀን ላይ ድንኳን ውስጥ ተቀምጠው እያወራ ነው። ከዚህ በኋላ ስጠብስ ብሎ ተናገረ። ከዚህ በኋላ እኔ ስጠብስ አለ። የሚጠብሰው ገርል ፍሬንድ ነው። የገርል ፍሬንዱ ለቅሶ ላይ ጌታ ምስክሬ ቦይ ፍሬንድሽ ድብና አድርጎ ይጠብሳል እንዴ! ሰው አይደል እንዴ? ባልሽም ያገባል። አዎ ያገባል። ልጆችሽም ከተወሰኑ ጊዜ በኋላ ወደ ላይፋቸው ይመለሳሉ። እናት ከሆንሽ ኦፍ ኮርስ ትዝታሽ የማይጠፋ ነው። ነገር ግን ዘላለሙን ካንቺ ጋር የሚቀበር አይኖርም። ምንም የምትጥዩ ነገር የለም ልልሽ ነው። ነፃነት ወርቅነህ በቀደም ነው የሞተው። ስንቶቻችሁ ናችሁ ለሁለት ቀን ለሶስት ቀን ያዙ ይልቀቁኝ ያላችሁ? የት አለ አሁን ስሙን? የት አለ የምታስታውሱት? የት አለ? ራሳችሁን ለማጥፋት የምትንደረደሩትም ዳይ ሂዱ እስቲ አጥፉ። ምንድነው? ተሸናፊዎች ናችሁ። አምላክ ያዝንባችኋል በመጀመሪያ ደረጃ። ምክንያቱም ነፍስን የሰጠው እሱ ብቻ ነው። እግዚአብሔር ነው ነፍስ የሰጣችሁ እሱ ነው መልሶ መውሰድ የሚችለው። እኔም በጣም ብዙ ጊዜ ጠይቄዋለሁ እግዚአብሔርን። ታናሼ በጣም ፈራች፣ ትቀየማለች ብላ ፊቷ ላይ ግን ያስታውቅ ነበረ። ደስተኛ አይደለችም። ከምሽቱ 4 ሰዓት ነው። እኔ መላክ ፈለኩኝና ላኩኝ ልጆቻቸው። አንደኛዋ ኖ ልጄን አልክም አለችኝ። አንደኛዋ እህቴ ግን እሺ ይሄድ ውሻዬ ዳርዳሩን እንደዚህ ምናምን ስትል በቃ ፊቷን አይቼ ተውት አልኩኝ። ምናልባት አልኩኝ ልጄስ ቢሆን ምናልባት በምረዳው መጠን ልረዳቸው ይችላል። እውነታቸውን ነው። እውነታቸውን ነው። ግን ልጅ ቢኖራችሁ የራሳችሁ ልጅ ቢሆን ትልኩታላችሁ ወደ ፈለጋችሁት። ምናልባት ዛሬ እኔ ባለሁበት እድሜ አድርሼውስ ቢሆን እናቴ የሰው ፊት ለምን ይገርፍሻል፣ እናቴ ለምን በሰው ሀገር ትንከራተቻለሽ ብሎ ይወስደኝ ነበር። እንኳን አይደለምና ልጅ እናትም ሲኖራችሁ ይለያል። እናቴም ራሱ ሰው ሀገር እንድቀመጥ አትፈልግም ነበረ። ከሄደች በኋላ ማንም ሰው ትዝ ብዬው አላውቅም። ማንም ሰው ነይ ግቢ እያለኝ የለ። እኔ ተናግሬያለሁ። በልጅ በጣም ብዙ ቀናቶችን በር ዘግቼ አልቅሻለሁ። እግዚአብሔርን ምን አደርግልሃለሁ? ለምንድን ነው እናት ከልጆቿ የምትነጥለው? ለምን አባት ከልጆቹ ለምን? እኔ ምን አደርግልሃለሁ? በእነሱ ቦታ አድርገኝና እኔን ውሰደኝ እለዋለሁ። በጣም ብዙ ቀናቶችን አሳልፎኛል። የምሞትባቸው ሚሊዮን ቀናቶች አልፈዋል። አሳልፎኛል። ምክንያት ስላለው ነው። እግዚአብሔር ምክንያት አለው። ስለዚህ እኖራለሁ። እስከፈቀደልኝ ዘመን እኖራለሁ። ለምን ተብሎ ነው ሰው ራሱን የሚያጠፋው? እስቲ ይቅርታ አድርጉልኝና ለሚያልፍ ደቂቃ የሚያልፍ ሰከንድ በህይወታችሁ ሊያነግሳችሁ ሲፈልግ በብዙ ነገር ትወድቃላችሁ። በብዙ ነገር ነው የምትወድቁት። እግዚአብሔር ከፍ ያደርጋችኋል፣ መልሶ ያነሳችኋል። እኔ ብዙ ቀናቶችን በልጅም ዙሪያ በእናትነትም ዙሪያ አውርቻለሁ። በገንዘብም ዙሪያ ነግሬያቸዋለሁ። ይዛችሁ ስትገኙ ምን እንደምትሆኑ ነግሬያቸዋለሁ። ከፊት ከኋላ ተከታይ ይኖራችኋል። እንኳን አይደለምና ገንዘብ ቆንጆ ሲሆኑ እንኳን ሴቶች ልጅ ሆናችሁ ተማሪ ሆናችሁ አላያችሁ? አንዲት ቆንጆ ሴት ትኖራለች። ስንት ጓደኛ ነው የሚኖራት የሴት ነፍ ቆጥራ ማጨርሳቸው። ቆንጆ ናት። ወንዱ በሰልፍ ነው እሷ ጋር የሚመጣው። ለምን? የሌሎቹን የሚያያቸው ስለሌለ እሷን ሊያይ የመጣው እግረ መንገዱን ቢመለከተኝ ብለው ነው። በተርታ እንደዚህ እንዲህ ከምር ብለውባት አንዷ ላይ እኛም ጋር አንድ ነበረች፣ ራሄል ወንድሜ ነህ ትባላለች። እና ባለሽበት ሰላምሽ ይብዛ። የሰው ልጅ ቆንጆ ይሆናል መልኩ፣ እሷ ደግሞ ከመልኳ ቁንጅና በላይ ባህሪዋ ገዳይ ነበረ። ምርጥ ልጅ ነበረች እና ቆንጆ ናት። እኔም ቂጥቂጧ ስር ነበር መከተላት። የሚገርማችሁ ግን የሚያይኝ ጠፋ። አንድ የሚያይኝ ጠፋ። ቢመጣና ቢያይኝ ቅስሜን ሰብሮ የሚሄድ ቢመጣና ቢያይኝ ወገቤን ሰባብሮ የሚሄድ ቅስሜን ስብርብር
በቃ አስተማሩ ወንድ እንድጠላ። በጣም ነው የምጠላቸው። ብዙ መልካም ነገር አድርገውልኛል። እንግዲህ እንደምታዩት እኔ ለኔ የሚያለቅሱም አሉ፣ ስለተጎዳው ማሳዝናቸው ወንዶችም አሉ። ግን ደግሞ በሌላ መንገድ እንዳያቸው አልችልም። ምክንያቱም እኔን የሰበሩበት መንገድ የተለየ ነው። ነግሬያቸዋለሁ አይደል? ከዚህ በፊት ምን እንዳደረጉብኝ። ወገቤን ስላችሁ እናንተ ሌላ ቦታ ታሪክ ላይ ሄዳችሁ ነው አይደል? ወገቤን የሰበሩኝ በድንጋጤ ነው። እሺ አንድ ልጅ በጣም ጎበዝ ልጅ ነው አላልኳችሁም? ኤርሚያስ የሚባል ልጅ ጎበዝ ዋናተኛ ምናምን ነው እና አንተን ነው የተሻገር ነው፣ ባህር ነው የተሻገር ነው። ባቡጋያ ከጓደኛዬ ጋር ሄደን ማለት ነው። ከዛ ምንም ሊሆን አይደለም፣ ምንም ሆናችሁ የራሳችሁን ህይወታችሁን የምትኖሩ ሰዎች የላችሁም። በለብቻ የምኖር ሴት ነኝ። ለምን ጥሩ ገጠመኝ የለኝም፣ ጥሩ የፍቅር ታሪክ የለኝም። እንዳለ ዘግናኝ፣ አሳዛኝ፣ ሰቅጣጭ፣ ቆሻሻ ሜሞሪ ላይ እንዳለ ጥቁር መጋረጃ ያደረገ ነገር። ስለዚህ በሩቁ ነው እነሱን እንዲህ ብዬ ነው የማያቸው። ወንድና እኔ ሶሪ ይቅርታ አድርጉልኝ፣ በጣም ጠላቶቼ ናቸው። በሌላ ነገር ሶሪ። እኔ አሁን ሌላ ነገር አታሶሩኝ። ምክንያቱም ሰሞኑን ቪዲዮ ሲሰሩ የነበሩት ወንዶች ናቸው ከሴቶች በላይ ለኔ። ግን በቃ በሌላ ነገር አስከፍተውኛል እና እቺ እድሜ ስላለፈች እድሜ አለፈ እና ተረጋጋሁ፣ ተውኩት። አለበለዛ ግን መጥፎ ነው ሜሞሪ። ነግሬያችሁ የለ ያለ ፍላጎቴ እሱ አሰኛዋ፣ እሱ አስፈለገው፣ እኔ ደግሞ አልፈልግም አልኩኝ። አንቺም ሴት ሆነሽ አለኝ። ቆይ እኔ እምቢ ለማለት እንኳን ሴት ቆንጆ መሆን ይጠበቅባታል ማለት ነው? ሪፊውዝ እንኳን ለማድረግ ቁንጅና መስፈርት ሆነ? አላስገባም አላስገባም። ኤኒዌይ ገና ነሽ፣ ምን ሆነሽ ነው? እውነታው አለ እኔ ጋ እውነታው እኔ ጋ ነው ያለው። ያ ጀማዓተል ኸይር እኔ ስለምታስቡልኝ በጣም ነው የማመሰግነው። ግን እድሜ የኖርኩት እድሜ በቂ ነው። በዚህ ሰዓት ላይ የፍቅር የወንድ ምናምን ነገር አኸር ህሚ ያኔ የመጨረሻው ምንም ሜሞሪ ላይ የማይመጣ ነገር ቢኖር እሱ ነው። የሆነ ሰዓት ጸባይ ተበላሽቶ ነበር። ይሄንንም ከወንዶች ነው የተረከብኩት። ማርያምን የሆነ ሰዓት እንደ አይን ድብን ብዬ ጠፍቼ ነበረ። እንደ አይን ጠፍቼ ነበረ። ተበላሽቼ ነበር። በቃ በጊዜ አረጀሁና ክብሩን እሱ ይውሰድ። ነገሮች የተስተካከሉ እንጂ ምናልባት በሌላ ነገር ቪዲዮ የሚሰሩብኝ ሰዎች ይመጡ ነበር። ገብርኤልን ወድጄ ሳይሆን በግድ ነው። ስለዚህ የብዙ ሴቶች ህይወት በየቦታው ተበላሽቷል። አንዳንድ ሴቶች ደግሞ አላችሁ ማርያምን ሰው ሲበቃው በቃው ነው እያወቃችሁ ሙጫ የምትሆኑ አላችሁ። እያወቃችሁ እኛ እኮ ሴቶች አንድ የሆነ የሚገርም ፊሊንግ እንዳለን ታውቃላችሁ። ሁሉም ሴት ጋር አለ። አንዳንዶቻችሁ አይናችሁ እንደዚህ ትሸፍኑታላችሁ። ለእኔ ታሪኮች የሚነግሩ ልጆች አሉ እና ታሪካቸው እንዲቀርብ ከነገሩኝ ሰዎች መካከል ታሪኳን ማቅረቤ አይቀርም። ግን የሚገርመኝን ታሪክ ልንገራችሁ። ገንዘብ ላከችለት፣ በጣም ብዙ ገንዘብ ላከችለት፣ ቤት ሰርቶ እንዲጠብቃት። እሱ ይሄ እስከነ ሙሉ ቤተሰቡ ማፊያ ናቸው። በቃ እንዲህ አድርገው ነው የተቀበሏት። ቤተሰብ ጥላ እነሱ ጋር ስለሄደች ማለት እንዲህ አድርገው ተንከብክበው ተቀበሏት። ለ5 ወር ስትቆይ ከዚህ ገብታ መጀመሪያ የያዘችው እስኪያልቅ በቃ እንዳለ ከእናት ከአባት ከእህት ከወንድም ከሰውየው ጀምሮ እንዲህ በቃ ልነጠፍልሽ ልበጥበጥልሽ በአናቴ ሊቁምልሽ አሏት። የተወሰኑ ወራት ሲያልቁ ከዛ ፍቅር እንዴት ነው እዛ ብትሄጂ አይሻልም ትንሽ ሰርተሽ ነይ ምናምን ማለት ጀመረ። ያው ልጅ ወልዳለች። እናትም አባትም ብትሰራ ይሻላል ማለት ጀመሩ። እሷም ቁጭ ብላ ስታስበው እየተቸገሩ ነው ያሉት።
ልጇን ለእናቱ ሰጥታ አረብ ሀገር መጣች። እየሰራች ገንዘብ ትልካለች፣ እየሰራች ገንዘብ ትልካለች፣ እየሰራች ገንዘብ ትልካለች። እናንተ 6 ዓመት ያወራሉ። ፍቅሬ እንዴት ነህ፣ ፍቅሬ እንዴት ነሽ ይባባላሉ። ውሃ ልጠጣም አለኝ ያላንቺ ናፍቆቴ ምናምን እያለ ማታ ልቧን ይጠባዋል። ጧት ጧት ተነስታ በስራ ልቧን ታደክማለች። ማታ ማታ በሱ ናፍቆት ትሰቃያለች። አመሰግናለሁ። እንደዚህ ስትሆን ኖረችላችሁ። ስትመጣ ምን ቢሆን ቆንጆ ነው፣ ከሌላ ሴት ወልዷል። ያንን እናቱ ያውቃሉ፣ አባቱ ያውቃሉ፣ እህት ታውቃለች፣ ወንድም ያውቃል፣ ሁሉም ያውቃሉ። አልቅሳ ተወቹና አብረው እንደገና መኖር ጀመረ። ለምን ብላችሁ ጠይቁኝ። እዚህ ጋር ለምን ብላችሁ ጠይቁኝ። ገንዘብ ይዛ ስለመጣች የያዘችው እስከሚያልቅ ድረስ ወርቅ ገዝታ ሄዳለች። የጣት ቀለበት ለሁለቱ ቀለበት አሰረ ከሷ ጋር። ያቺኛዋ አራስ ናት፣ የማርያም አራስ ናት። ተሳስቼ አንድ ቀን ከዛ በኋላ አስወጪው አልኳት፣ እምቢ አለች። ይኸው ልጅ ወለደች። እኔ ምን ላርጋት? በስነ ስርዓቱ ነግሯታል። በቃ ተሳስቶ ይቺ ምን ብላ በትነግረኝ ቆንጆ ነው ለኔ ፉንጋነቷን፣ የልጅቷን ፉንጋ እዚህ ግባ ማትባል ልጅ አስረገዘ እና አስወለደ ብላ ትነግረኛለች። የታያት የልጅቷ ፉንጋነት ነው እንጂ ሌላ ነገር ምንም አልታያትም። የተቀየረችው በፉንጋነት መሆኗን ነው እንጂ በሌላ ምንም አልታያትም። ቤቱ አላለቀም። የተጀመረ ቤት አለ፣ የሚሰሩት ቤት እና ምንም በቃ የተሰራው ምንም እዚህ ግባ 6 ዓመት የለፋውበት ገንዘቤ የት እንደገባ አላውቅም። ስጠይቀው እንዴ ለልጃችን ምርጥ ምርጡን ለልጄ ምናምን እያሉ እናት ምናምን ሆነው እናንተ በማህበር እኮ ተደራጅተው ነው የሚቀፍሏት የነበሩት። በማህበር ተደራጅተው ሄደች፣ ተመልሳ መጣለች። እዚህ ናት ያለችው። በነገራችን ላይ የእናንተን ሀሳብ ጠይቃ ነው የመጣችውና እኔ እነሱ ጋር እናንተ ጋር ከመምጣቷ በፊት የሚገባትን ነግሬያታለሁ። ከዛ እዛ ይሄዳል። ምን ታረጋለች መሰላችሁ? በጌታ ታሪኩን ልንገራችሁ። እዚህ ቁጭ ብላ ሰው ትልክ። አይ የኛ ሴቶች ግን እዚህ ቁጭ ብላ ሰው ሰላይ ትልክበታለች። ከዛ ቮይስ ትልክልኛለች ለኔ ለሱ የላከችውን። ትላንትና ማታ እዛች የተረገመች ሴትዮ ቤት እንደሄድ ካቃለው እኔ ምንዋ አምሮህ ነው ምንዋ ጥሞህ እንዴ? እኔ መልሱን እዚህ ጋር በጽፍላችሁ እንትን ፖስት ባረግላችሁ ደስ ነው የሚለኝ። ቱርክ ፊልም ላይ የሆነች ሴት አለች የማይፈልጋት ሰውየው ገንዘብ ስላላት ብቻ በዚህም በጋርድ ያስያዘችው። ሌላ ቆንጆ የአመዳም የድሃ ልጅ አለች እሱ የሚከተላት። ይቺ ደግሞ እያስከተለች ያቺን ልታስገድል እሷ ናት። በቃ ያንቺ ገጸ ባህሪ ያ ነው። አንቺ በገንዘብሽ ነው መያዝ ይፈልብናል አይደል እንዴ? ጨው ቁስላችሁ ላይ ደምድሙ ማለት ያ ነው በቃ መቁረጥ የሚባለው። አለበለዛ ራሳችሁን መምሰሃ አርጋችሁ ነው። እንደዛ እንቀጥላለን ከሆነ ፕላናችሁ ሜዳውም ያው ፈረሱም ያው ገንዘባችሁን ገብራችሁ ሴትነታችሁን ገብራችሁ ወጣትነታችሁን ገብራችሁ ልንገርሽ ዛሬ ምናልባት እሱ 40 አንቺ 30 ብትሆኑ የዛሬ 40 ዓመት በ80 ዓመቱ ሴት ይጠብሳል ብር ካለው። አንቺ ግን አርጎ የሚያሸትሽ አታገኝም። ትወድቂያለሽ ሴት ስለሆንሽ። ነይ እኔ ልንገርሽ ነይ። እኔ የሚያለኝ የሚመስላቸው ሰዎች አንዳንዴ ይመኙኛል። ሶሪ እኔ ግን ገንዘብ የለኝም። በነገራችን ላይ እንደምታዩን ግን እድሜ ለበሽታ ህፃን እየሆንኩ ነው የሚሄደው። እያደርኩ ህፃን ነው የምመስለው። የ20 ዓመት የ25 የ35 ዓመት ልጅ አጠገቤ ቁጭ ብትል እኔ ታናሿ ነው የምመስለው እንደምታዩት። እና ምን ትለዋለች መሰላችሁ? ወሬ ልጨርሰን። አሁን በሚቀጥለው ስመጣ በሚቀጥለው እኮ 6 ዓመት ሊሆን ይችላል ሰርታ ማለት ቀለበት ገዝቼ እመጣለሁ። ቀጥለጥ ብለን ትዳራችን እንቀጥላለን። ፍቅሬ እኔ እኮ ህይወቴን ሁሉ ላንቺ አሳልፌ ሰጥቼሻለሁ። የሱ መልስ ነው። እናንተ የውሸት ህይወት ነው የምትፈልጉት? የውሸት እንደ የድለላ ነገር ነው የምትፈልጉት ማለት ነው። ሌላዋን ደግሞ እናንተ እየሰማችኋት መታ ታሪኳን አወራችልን። ለዘመናት ሰርታ ሀገሯ ገባች። ታናሽ እህቷ ሀገር ላይ ከእናቷ ጋር እየኖረች ነው። ፍቅረኛ ፈልጋ ስትጠብስ ፍቅረኛውን ሲያዩት የሚያውቁት ሰው ነው።
ሴት ሀውል ነው፣ አለሌ ነው፣ አህያ ነው። የሴትነት ክብር የሴትነት ዋጋ የማይገባው ሰው ነው። አይሆንሽም ሲሏት ይሆነኛል አለቻቸው። አንድ ሁለት እየተባባሉ ሲጣሉ ያላትን ገንዘቧን ከዛ ስትመጣ ከዚህ ያመጣችውን ዕቃ ሰብስባ እሱ ቤት ገባች። የሚቀራት ካርጎ ያረገችው ዕቃ ነበር። እሱን ልትወስድ ስትመጣ ቤተሰብ አይሆንም ሲላት ፖሊስ ጠርታ አምጥታ እናቷንና እህቷን በፖሊስ ወስዳ እስር ቤት አሳደረቻቸው። እናቷን 3 ቀን እስር ቤት። እናትየው በደም ግፊት ወድቀው ነበር እዛ ቦታ። ሁላችሁም ሰምታችኋል ይሄን ታሪክ፣ ሁላችሁም ሰምታችኋል። የእናት ሆድ ስለሆነ አላስችል ብሏቸው ስልካቸውን ሰጥተው ይቅርታዋን ተቀብለው ሲያዋሯት ታናሽ እቺ እስር ቤት ያደረችው የእናትየውን የደም ግፊት ያየችው እህት ግን እንዳለ ጠቅላላ ስልክ እየቀየረች እንዳይገናኙ ታደርጋለች። እኔ የልጅቷ ደጋፊ ነኝ በነገራችን ላይ። አዎ ሀሜት በቲክቶክ አንቺ ደነዝ ይድፋት። ብዙዎቻችሁ እዚህ ጋር ይድፋት ትላላችሁ። ነገር ግን ከኔ ፎሎወሮች እንትና ኒያትን የምታውቋት ካላችሁ ወደ ካናዳ ነው የምትኖረው። ገንዘብ ልካላታለች። ለምን ካላችሁኝ ይሄ ሁሉ እናቷን አሳስራለት ገንዘቧን ይዛ የገባችለት ሰውዬ ታናሽ በጣም ጤንጥዬ ልጅ ጠብሶ ጥሏት ሄዳል። አራስ ልጅ እንዳቀፈች ባዶ ቤት አራስ ልጅ ታቅፌ ቁጭ ብያለሁ ጌጥዬ አለች። እዚህ ጋር ሰምታችኋታል የነበራችሁ ሰዎች አላችሁ። ሰምተናል። ያው የሰሙ ሰዎች ስላሉ ነው። በዛ ሰዓት በጣም 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 ነው ያዘንኩት። በዚህ ቅስሜን የተሰበረው እኔ በህይወቴ ብዙ ነገር ከእናንተ ጠብቃለሁ፣ ግን እዚህ ድረስ ወርዶ መዋረድ። ዛሬ 20 ዓመትሽ ቢሆን 20 ዓመትሽ እንደሆነ የሚቆይ ነው የሚመስልሽ? ከፋይ የሚመስል ጉንጭ ቢኖርሽ ጉንጭሽ ከፋይ አበባ እንደመሰለ የሚቆይ ነው የሚመስልሽ? እንጆሪ ከመሰለ ከንፈርሽ እንደዛ እንደሆነ የሚቀር ነው የሚመስልሽ? ነገ ከነገ ወዲያ ይሟሽሻል ከንፈሩ። ከፋይ የሚመስለው ነገር እንደዚህ ተጨመዳደው ትያለሽ። እኛ ደግሞ ሴቶች አያድርስ አይፍረድ አይጣል እንዴ። አሁን በእርግጥ እድሜ ለገንዘብ እንደምታዩት ብዙ ነገር እየተወጋጋ ፊቱም እየተወጣጠረ፣ በእርግጥ አንዳንዶቹ አስፈሪ ፍጡር የሚመስሉ አሉ፣ ያማረባቸውም አሉ። ማዬ የኔ ቆንጆ አመሰግናለሁ ራሄልዬ። እና በጣም ከመጠን በሚያልፍ የሚባል ደረጃ እድሜያችን ሲያድግ ስናስጠላ፣ ሌላው ቀርቶ ቡቁሻችን እንኳን ተሰብስባ ጨጓራ እንደምትመስል ታውቃላችሁ። እሷ ራሱ ስታስጠላ ያው አምራት ታቅም ሲጀመር ድሮ ያለችላት እዛው ባለበት ይሟሟና ይሟሽሻል። እናንተ ሴትነት ደግሞ ከእርጅና ጋር ሲያስጠላ አልኳችሁ፣ ሲያስጠላ። ጌታ ምስክሬን ነው የምላችሁ። ወንዶች ግን ውበታቸው እየጎመራ ነው የሚሄደው። ሲጎለምሱ ገብስማ ሲሆኑ እንደው ፍርጥ ያለች ሕፃን በፍቅራቸው ትወድቅላቸዋለች። አንቺ ቁጭ ብለሽ 40 ዓመት ሙሉ እሱን ስታበይ ስትገብሪለት ቆይተሽ የ20 ምናምን ልጅ ፍርጥ ያለች ሕፃን መታ ተቀማሻለች፣ ትወስድብሻለች። ዛሬ ለልጆቻችሁ ጊዜ ስጡ፣ ለልጆቻችሁ ህይወታችሁን ገቡ። ለባል ግን ኖ ውደዱት። አዎ ውደዱት። ፍቅር ስጡት። አዎ ስጡት ፍቅር። ራሳችሁን ግን አትስጡት። ራስ እስከ መስጠት ግን ምንም የሚያደርስ ነገር የለም። ከዚህ በፊት ስናገር ከፍ ዝቅ አድርጋ የተናገረች ልጅ አለች። ምን እንደሆነ ላይፏ ባላቅም፣ በነገራችን ላይ ታብታብ ካላረጋችሁ የውላችሁ ጌታ ምስክሬን፣ እኔ ምን እንደሆነ አላቅም። እየቆየ የሆነ ነገር ይጽፋል። እኔ ስለ ቲክቶክ አላቅም። እኔ የገዛ ስልኬን እንኳን አጠቃቀሙን ራሳችሁን አትጣሉ፣ እንደ ቆሻሻ አትጣሉ። ክብር የሌላት ሴት የለችም። ክብር የሌላት ሴት የለችም። በተለይ ደግሞ እናትነትን የታደላችሁ የእናትነትን ጸጋ የታደላችሁ ሰዎች ነገ በልጆቻችሁ ትከብራላችሁ። ወንድ ልጆቻችሁ ሴት ልጆቻችሁ ደርሰው ለአቅመ ሔዋን እናንተ
ግፋ የሚደጉሟችሁ ለልጆቻችሁ ዋጋ ክፈሉ እስከ ጥግ ድረስ። ለወንድ ልጅ ግን ለምንድን ነው የዚህን ያህል ዋጋ የምትከፍሉት? ለምን? እናቱ የከፈለችለት ዋጋ አይበቃውም? ይበቃዋል። ጥሩ ከሆነ ባል አንዳንድ ጊዜ አንዳንድ ባሎች አሉ፣ አንዳንድ ወንዶች አሉ ችግር ይዟቸው እንጂ አንቺን መስለሽ እንድትታይላቸው የሚፈልጉ አበባ መስለሽላቸው እንድትታይ የሚፈልጉ ያላቸውን ሁሉ ላንቺ ማድረግ የሚፈልጉ። ታዲያ እነሱ እግዚአብሔር ምስክሬን በጣም ፈልገሽ የምታገኛቸው ጥቂት ሰዎች ናቸው። በተረፈ ግን አትሸወዱ። በቁንጅናሽ ወራት ነው የሚፈልጉሽ፣ በቁንጅናት ጊዜያት ነው የሚፈልጉሽ። አንቺ በደከምሽ ሰዓት አይፈልጉሽ። ፊታቸውን ወደ ሌላ ያዞራሉ። አብዛኛዎቹ ሴቶች የተከዱት እኮ ከወለዱ በኋላ ነው። ታውቃላችሁ? ሲወልዱ ጡታቸው እንደ ድሮ ቀጥ ያለ አይሆንም። ሆዳቸው ቦርጭ ይኖረዋል። ሴክሲ ሆነው አይቆዩም አይደለ? ብዙ ነገሮች ከገጽታቸው ላይ ይቀየራል። በዛን ሰዓት ወደ ሌላዋ መሄድ ይጀምራሉ። እነዚህ ስንትም ዘመን ቢሆን ይሄዳል። ወንድ ልጅ መብቱ ነው እንዴ። እናንተ እስከ 40 ዓመት ድረስ እንኳን አብራችሁ ኖራችሁ ከ40 ዓመት በኋላ ሴት ልጅ ብዙ ነገሯ እየተቀየረ ነው የሚመጣው። ማርያምን ነው የምላችሁ። ብዙ ነገራችን እዛ ጋር መድረስ ትተዋል። ታውቃላችሁ? የድሮ እናትና አባቶቻችን እስከነ ብዙ ችግሮቻቸው ነው። ታዲያ በጣም ብዙ ችግር ነበር። ለምን እኔ ወደ ኋላ ከተመለስኩኝ ይሰቀጥጥ ነበር የኔ ህይወት ስነግራችሁ። ምክንያቱም አባቴና እናቴ የቆዩት ዘመናቸውን ሁሉ በድብድብ በፍጅት በቃ እየተጫጫዋህን እየተላቀስን ዋይ ምናምን እየተባለ እንደዛ ነው የቆየነው። ግን አብረው ቆይተዋል። አዎ ብዙ ዘመን። እንደዛም ሆኖ ነው ብዙ ሰዎች ደግሰው የቤተሰቦቻቸውን ወርቅ እየበልዩ ብር እየበልዩ እያሉ የሚያከብሩት እስከነ ምናምን። እሺ እኔን አሁን ሂጂ አይናችሁን ክፈቱ ሴቶች። ወንድ ልጅ አስቀምጣችሁ አትቀልቡ። እሺ አትቀልቡ። ለመጎርጎር ከሆነ በአይነት አለ። ታውቃላችሁ? እሱ ሞልቷል፣ በየቦታው አለ። በሽታውን እየተጠነቀቃችሁ መጎርጎር መብታችሁ ነው። ገንዘባችሁን ግን ወንድ መግዣ አታድርጉት። እሺ የነፍስ ዋጋ ግዙበት። መስጊድ አሰሩበት፣ ቤተክርስቲያን ደጉሙበት፣ ቸርች ደጉሙበት፣ የተቸገረ አብሉበት፣ የተቸገረ አጠጡበት። እሺ እንደዛ አድርጉ። በነገራችን ላይ ኢትዮጵያ ውስጥ አንድ ታሪክ ላውራላችሁ። ታናሽ እህቴ ሁለተኛ ልጇ የካንሰር ታማሚ ነበረ። እኛ አላወጣ ነው ማለት እንደዚህ ምናምን እንትን አላለም። ምክንያቱም ኢትዮጵያ ውስጥ ኬሞቴራፒ ነፃ ነው። ታውቃላችሁ? አይኑን ሁሉ አጥፍቶበታል። የታናሼ እህቴ ልጅ ከለታት አንድ ቀን ታዩታላችሁ። ናታኔም ይባላል። በህይወቴ እንደሱ አይነት ጠንካራ ሰው አይቻላቅ። ገና አሁን 11 አመቱ ነው። ካንሰር የያዘው በ4 አመቱ ነው። እስከ 8 አመቱ ድረስ ልደቱን ሲያከብር የነበረው በጥቁር አንበሳ ሆስፒታል ኬሞቴራፒ የሚደረግበት ቦታ ነው። እናንተ የምታውቁት አደባባይ ላይ ቪዲዮ ካሜራ ምናምን ይዘው እንደዚህ እየቀረጹ የሚሰጡትን ነው አይደል? እዛ ሆስፒታል ውስጥ በጣም ብዙ ሰዎች እንደሚሄዱ ታውቃላችሁ? ዝም ብለው የሚሄዱ ሰዎች እንዳሉ ታውቃላችሁ? ከሳውዲ አረቢያ መጥተው ቀጥ ብለው ይሄዳሉ። ጥቁር አንበሳ የህፃናት የኬሞቴራፒ ወይም ደግሞ የእንደዚህ የካንሰር ህሙማን ጋር ገንዘብ በእጃቸው ሰጥተው መጫወቻ ሰጥተው፣ እግዚአብሔር ምስክሬን ነው የምላችሁ። ቪዲዮ አይቀረጽም፣ ቪዲዮ የለም። ይሄን ታውቃላችሁ? በአብዛኛው ሙስሊሞች በጣም በዚህ ነገር ላመሰግናቸው ወዳለሁ። በጣም ማርያምን፣ ይሄ ከእምነት ጋር የተገናኘ ነገር አይደለም። ሙስሊሞች በብዛት ይሄ ታሪክ ይሄ እንዴት ነው መቀረጽ አይፈልጉም። መቅረጽን የሆነ እንዴት ነው ዶክመንት አድርገው ማስቀመጥ አይፈልጉም እንዲህ አይነት ነገር ግን ከመንግስትም ቢሆን አይ አም ሶ ሶሪ ቱ ሴይ ዳት 2 ኪሎ ሩዝና 1 ሊትር ዘይት ሲሰጡ እንደዚህ ጋር ካሜራ ተደግኖባቸው ሰዎች ተቸግረው ያቺ መውሰድ
እስከሚያቀታቸው ድረስ። እኔ ግን እውነቱን ልንገራችሁ ጌታ ምስክሬ ይው የታናሽ እህቴ ልጅ አልኳችሁ ካንሰር ታሞ አንድ አይኑን አጥፍቶበታል። ኦሬዲ አንድ አይኑን አጥፍቶበታል፣ ግን በህይወት ተርፏል። እኛም የምንፈልገው በህይወት እንዲተርፍልን ነበር። እናንተ አሁን ብዙ ጊዜ ሰዎች እንደውም አምጥተው ለልመና ይጠቀሙበታል። እንዲህ በጣም ማያስፈልግ አይነት ቅርጽ ሰጥቶት ነበር። ፊቱ ያስፈራ ነበር። ያየው ደምን ባልቅሷል። በቃ በጣም የሚሰቀጥጥ አይነት ቅርጽ አስይዞት ነበር። ካንሰር ምን ያህል እንደምታውቁት ባላቅም ቺን የምታክል ብጉር ነው አፍንጫው ላይ ወጣበት። ቀለል አድርገን አየነው እኛ። መጀመሪያና ቢፎር አፍተር ብዬ ፎቶውን ከፈለጋችሁ ከጊዜ በኋላ ለጥፍላችኋለሁ። የታናሼ እህቴ ልጅ ከኔ ጋር እንዲህ ተቃቅፈን የተነሳ ነው ምንም ነገር ሳይሆን አለ። ከዛ በኋላ አንድ አይኑ ከጠፋች በኋላ አሳያችኋለሁ። እንደሱ በህይወቴ ጠንካራ ሰው አይቼ አላውቅም። በቃ መተንፈስ አቅቶት አብሎ ነው የሆነ ነገር ተጎልጉሎ ወጥቶ በቃ በጣም የማይሆን አይነት ቅርጽ ሲይዞት ምናምን ጥቁር አንበሳ በነበረበት ሰዓት ይመጣሉ። በጣም ከተለያየ ቦታ ነው የሚመጡት። የተለያየ እምነታቸው ዳዝማተር ግን ሰውነታቸው መልካምነታቸው አርቲስቶችም አሉ እዚህ ጋር ቶታሊ ስማቸው እንዲጠቀስ የማይፈልጉ መተው ለልጆቹ መጫወቻ ገዝተው አጫውተዋቸው ምናምን ከዛ በኋላ ይሄዳሉ። እዛ የካንሰር ማን ውስጥ ስንት ልጅ በቀን እንደሚሞት ታውቃላችሁ? በአንድ ቀን 4-5 ሬሳ እንደሚወጣ ታውቃላችሁ? ማንም ሰው ግን እዚህ ጋር የምታዩትን አይደለም። በአብዛኛው ሁሉም ነገር የሚደረገው ዛሬ በቪዲዮ ተደግፎ ኢትዮጵያ ውስጥ ምንም ነገር ቢሰጡ ዱቄትና ሩዝ እየተሰጠ ካሜራ ቪዲዮ ትቀርጻላችሁ። ኦኬ የሆነ ሰው ሪፖርት አድርጎብኛል። ስለዚህ ታፕታፕ አድርጉ። ቶሎ በሉ። ምናልባት ከመንግስት ይሆናል አላውቅም። ቶሎ በሉ ኮፒ ሊንክ አድርጉ። ይሄውና ልክ ነኝ። ቶሎ በሉ። ሪፖርት ያደርጋሉ። እኔ እንደዚህ አይነት ነገር ስናገር ጌታ ምስክሬ እውነት ስለሆነ ነው ግን የተናገርኩት። እስከ ዛሬ ድረስ እኔ መጥቼ የታናሽ እህቴ ልጅ በካንሰር ታሟል ብዬ ለምን እንዳላልኩ ታውቃላችሁ? በጉብዝናዬ ወራት ስለነበረ